እናቱ በህይወት እያለች የእናቱም የአባቱም ዘመዶች ሩቅ እንደሆኑና መጠያየቅ ካቆሙ ብዙ ጊዜያቸው እንደሆነ ነግራው ነበር። ምናልባት በዚህ ሰዓት ዘመድም እህትም ጓደኛም እናትም አፍቃሪም አንድ ሰው ብቻ አለ፣ ሂሩት ብቻ። ሂሩትም ቢሆን አብረው ሀዘነተኛ ሆና ነበር የሰነበተች። አጠገቡ እሷ ባትኖር ህይወት ምን ያክል እንደከበደው አውቆታል። ሰላም ጤና ይስጥልኝ ክብሯና ክብሯት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው ታሪኩን አስቀጥልላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ይህን ቪዲዮ ስትጀምሩት ሼር፣ ላይክ ማድረጋችሁን እንዲሁም ሀሳብ አስተያየታችሁን በኮሜንት ሳጥን አስቀምጡልኝ። ወደ ታሪኩ አመራለሁ። አብራችሁ ይሁኑ። ለፍቅር ክፍል 7። ሂሩት ሰለሞን በሀዘንና በጸጸት እንዳይጎዳ ያላደረገችው ነገር የለም ነበር። ስራዋ ሁሉ ሰለሞንን ማንከባከብ ሆነ። እናቷን ብትሆን ይህንን ተግባሯን አልተቃወመቻትም። ሂሩትና እናቷ ሰለሞን ቤቱን ባየ ቁጥር እናቱ ትዝ እንዳትላቸው እንዳይጎዳ ተማከሩና አሪፍ የሚባል ዶርም ተከራዩና እዛ እንዲኖር አደረጉ። ትምህርቱንም ቢሆን ካቋረጠበት እንዲቀጥል ቢጠይቁት በፍጹም እሺ ሊላቸው አልቻሉም። ይህ ሁሉ ሲያደርጉ ግን አባቷ እንደማይሰማ በሚስጥር ነበር። የ11ኛ ክፍል ትምህርት የተጀመረ 3 ሳምንት ቢሆንም አሁን ላይ ሂሩት አልፎ አልፎ ከቅጣት ውጪ ትምህርቷን በደንብ ትከታተል ጀመር። በተለይ ደግሞ እናቷ ከሰለሞን ጋር እንድትሆን መፍቀዷ ምቾት ሰጥቷታል፣ ነፃነት ተሰምቷታል። ሰለሞን ሂሩትን የፈጣሪ ስጦታዬ ነው የሚላት። አንድ ደካማ ነፍስን ጠንካራ ለማድረግ እንደተላከች መልእክት ነው የሚቆጥራት። ውለታዋ በዝቶበት በእሷ ጥረት የተነሳ የተሰበረ ልቡ እየተጠገነ ሄደ። ለ2 ሳምንት አብረው አትደር እንጂ ከትምህርት ውጪ ስትሆን ሁሌ ቀን ቀን አብረው ስታጽናናው ትውላለች። አንድ ቀን ቀኑ ሙሉ አብረው ውለው ወደ ቤቷ ሲሸኛት እያለ ሁሌም ሲሸኛት መጨረሻ ላይ ቆመው የሚያወሩበት ቦታ ላይ ሲደርሱ ፊት ለፊት ቆመና ለምንድን ነው ግን ይሄ ሁሉ የምታደርግልኝ አላት። ለፍቅር ስለማፈቅር ብቻ። ለምን ታፈቅሪኛለሽ? እኔ እንጃ አላውቅም፣ ምናልባት ቀጫጫ ስለሆንክ። ሁለቱም ሳቁ። ጠቋሚ ጣቷን ከንፈሩ ላይ ጫና አደረገችና ግን እንዳትለኝ አልፈልግም፣ ግን አፍራሽ ነው፣ ዝም ብለህ አፍቅረኝ አለችው። ወደ ጆሮ ተጠግታ በማሾካሾክ በእሽታ ራሱን ሽቅብ ቁልቁል ናጠ። ጣቷን ከከንፈሩ ላይ አነሳችለት። እሱ ግን አልፈለገም ነበር። ጣቷ ከንፈሩ ላይ ቢቆይ ደስ ባለው ነበር። ደንዘዝ ያለው ምሽት ሰው በአካባቢያቸው እንዳይኖር አድርጎታል። ድንገት አይኗ ከአይኑ አልነቀር አለ። የሁለቱም አይን ውስጣቸውን አጉልቶ ያሳያል። አይናቸው ፍቅር ይረጫል። ሁለቱም በፍቅር መንደዳቸው አይናቸው ያሳብቅባቸዋል። ጠጋ ብላ ከንፈሩን በስሱ ከሳመችው በኋላ ደህና ደርልኝ የኔ ፍቅር፣ የነገ ሰው ይበለን ብላ ወደ ቤቷ ሄደች። ሰለሞን አፉን ከፍቶ ከኋላዋ ሸኛት። የግቢው በር ተከፈተላት። እስክትገባ ሲያያት ቆየና እሱም ወደ ቤቱ ተመለሰ። በነጋታው ከትምህርት ተመለሰችና ለብሳ የዋለችውን ዩኒፎርም ቀይራ ወደ ሰለሞን ልትሄድ ስትል ቁጭ ብሎ ዜና እያየ የነበረው አባቷ ሂሩት ልትወጣ መሆኑን ሲያውቅ ቀና ብሎ አየና ወዴት ነው አላት በነጎድጓዳ ድምፁ። ከጓደኛዬ ከትዕግስት ነው አለች እየፈራች። ኧረ እባክሽ የማላውቅ ይመስላችኋል? ወደ ሚስቱ ጭምር እየተመለከተ በእናንተ ቤት እኔ ሞኝ ነኝ አይደል? ሁሉንም ነገር አውቃለሁ። እናትና ልጅ አይን ላይን ተያዩ። ስላወቀ ደንግጠዋል። ሁሌም ከሱ ጋር እንደምትውይ ደርሼበታለሁ። ስለዚህ የምትወጂው ከሆነ ከሱ ራቂ ብሎ ትዕዛዝ ተሰጣት። እናቷ አባቷን ምርጫዋን እንዲያከብር ልታግባባው ብትሞክርም በጭራሽ እሺ አልላት አለ። ጭራሽ የሂሩት እንዲህ መሆን ያንቺ እጅ አለበት ብሏት አረፈ። አንቺ ፊት ስለሰጠሻት ነው የባለገችው አላት።
ሂሩት ከሰለሞን መሄድ ተወችና በአባቷ ንግግር ስታለቅስ አመሸች። በተለይ ደግሞ የምትወጅ ከሆነ ከሱ ራቂ ያላትን ስታስበው በፍርሃት ትናጥ ጀመር። ሰለሞንን ካራቀችው አባቷ አንድ ነገር እንደሚያደርገው ከአነጋገሩ ተረድታለች። አንድም ቀን ስለ ራሷ አስባ አታውቅም። ስለ ሰለሞን ብቻ ነበር የምታስበው። እራት የሚበላ ነገር በአፏ ሳይዞር እስከ እኩለ ሌሊት ስታለቅስ አመሸችና ለቅሶ ያደከመውን አካሏን እንቅልፍ ይዟት አሸለበ። ሰለሞን ስራ ውሎ ማታ ወደ ቤት ሲሄድ አባቷ አገኘውና ልጄን ለምንድን ነው ያፈቀርካት ብሎ በንዴት ያንን ቀጭን አንገቱን በፈርጣማ እጁ አንቆ ብድግ አደረገው። እግሩ ተንጠለጠለ። እግሩ ሲወራጭ አይኑ ሲፈጥ ቆየና መጨረሻ ላይ ጸጥ እንዳለ ሂሩት ከእንቅልፏ ብንን ብላ ተነሳች። በስመ አብ በወልድ ወመንፈስ ቅዱስ አለች እያማተበች። መላ አካሏ በላብ ተጠምቋል። የለበሰችው ቢጃማ በላብ የተነሳ በስብሷል። ቁና ቁና እየተነፈሰች ህልም እልም አለች እየተርበተበተች። ከትራሷ ከፍ ብሎ ወደ ተሰቀለው የድንግል ማርያም ስዕል አድኖ ዞረችና ተደፍታ እያለቀሰች ጸለየች። በድጋሚ ክፉ ህልም ያለሁ ብላ ፈርታ ስለነበር መልሳ አልተኛችም ነበር። አይኗ እንደፈጠጠ አይነጋ የለም ነጋ። አቶ መኮንን ሂሩትን ሰለሞን ጋር ያላትን ግንኙነት እንድታቆም በተደጋጋሚ ቢነግራትም በጭራሽ ልታቆም አልቻለችም። እየባሰባት ሄደ እንጂ። አባቷ በማይኖርበት ሰዓት ጠብቃ ከቤት ትወጣና ሰለሞንን ታገኘዋለች። አሊያም ደግሞ ከጓደኛዬ ጋር ላነብ ነው ብላ ትወጣና ከሰለሞን ጋር ትውላለች። ሰለሞንን ለማግኘት ብላ እንጂ ከትዕግስት ጋር ሚስጥሯን ለአባቷ ስለተናገረችባት ከተጣሉ ቆይተዋል። እናቷ ይህንን ሚስጥር ብታውቅም ምንም አትላትም ነበር። ደስታዋን ነበር የምትፈልገው። ትዕግስት በተደጋጋሚ ይቅርታ እንድታደርግላት ብትለምናትም ይቅር አላለቻትም ነበር። ትዕግስትም ተስፋ ቆርጣ ትታታለች። ሰለሞንም ቢሆን ሲያያት ከዋለ ትምህርት ቤት ድረስ ይሄድና ከክላስ አስወጥቶ የናፈቀችውን ሂሩትን ሲያያት አይውልም። ሂሩት የ11ኛ ክፍልን የመጀመሪያ ሚኒስቴርን ፈተና ጥሩ ውጤት በማምጣት ከክላሱ በአንድ ሰው ብቻ ተበልጣ ሁለተኛ ደረጃን ይዛ ነበር ያጠናቀቀችው። በሂሩት ውጤት ያልተደሰተ የለም ነበር። የድሮ እውቀቷ በመመለሱ ሁሉም ደስ አለው። በተለይ የእናቷ ደስታ ወደር የለውም ነበር። አባቷ ግን ውጤቱ ቢያስደስተውም በአንድ ነገር ከተቀየማት ቆይቷል። ከሰለሞን ጋር ፍቅር በመጀመሯ። ሰለሞንን አምርሮ ይጠላዋል። በምድር ላይ ካሉት ነገሮች ውስጥ በጣም የሚጠላው ነገር ሰለሞንን ነው። ሰለሞንን በአካል አይቶት ባያውቅም እንዲሁ ይጠላዋል። ሂሩት ደግሞ በዚች ምድር ላይ እንደ ሰለሞን የምትወደው ሰው የለም። አቶ መኮንን ሰለሞን ልጁን የነጠቀው ይመስለዋል። ሁሌም ስለ ሰለሞን ክፉ ይመኛል። ቤት ውስጥ ስለ ሰለሞን መስማት አይፈልግም። አቶ መኮንን ልጁን ሂሩትን ይወዳታል። ሂሩት የምትወደውን ደግሞ አምርሮ ይጠላል። አንድ ሰው መውደድ ማለት ደካማም ጠንካራም ጎን አብሮ መውደድ ማለት ነው። ደካማ ጎንን ጠልቶ ጠንካራ ጎንን ደግሞ መውደድ ማለት ግማሽ መውደድ ግማሽ መጥላት ማለት ነው። በቃ አንድ ሰው መውደድ ማለት እዛ ሰው ያለ ማንኛውንም ነገር መውደድ ማለት ነው። አባቷ ግን ይህንን ነገር አላደረገም። ልጁን ቢወዳትም የደስታ ምንጭ የሆነውን ሰለሞንን መጥላቱ ለሂሩት ምን ፋይዳ አለው? ሂሩት ለሰለሞን አንድ ነገር ማድረግ ፈለገች። ስራውን መቀየር ፈለገችና እናቷን ከጓደኛ ወፍጮ ቤት ተቀጥሮ እንዲሰራ በጠየቀቻት መሰረት እናቷ ወይዘሮ ሙሉነሽ ጓደኛዋን ጠየቀቻትና ሰለሞን ወፍጮ ቤት ውስጥ መስራት ከጀመረ 5 ወራቶችን አለፉት። ስራው በጣም ተመቸው። የወይዘሮ ሙሉነሽ ጓደኛም ሰለሞንን በጣም ወደውታል። በተለይ ስለ ጸባዩ ሲያወሩ ቅዱስ ነው ይላሉ። ይህ ሁሉ የሆነው በሂሩት ላይ ነበር። ይቀጥላል። ክብሯና ክብራት ለፍቅር
ክፍል 7 ይህንን ይመስል ነበረ። በክፍል 8 እስከምንገናኝ ቸር ሁሉ ይግጠመን። አብራችሁ የነበርኩት ይፋት መልቲ ሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። እንዲሁም ደግሞ ሼር ላይክ እያደረጋችሁ ለምታበረታቱ ቤተሰቦቼ ክብረት ይስጥልኝ እያልኩኝ የዛሬውን ቪዲዮ እዚህ ጋር አጠናቅቃለሁ። በሌላ ፕሮግራም እስከምንገናኝ ቸሩ ሁሉ ይግጠመን እያልኩኝ ሀገራችንን ሰላሟን ይመልስልን፣ እንዲሁም ዓለማችንን ከክፉ መከራ ይጠብቅልን። ባይ ባይ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።